ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ዓዲይ ብኑ ሐቲም ረዲየላሁ አንሁ ሰዎች ሲክዱ አንተ አምናሃል፣ ሲያስተባብሉ እውነትን ተቀብለሃል፣ ቃላቸውን ሲያፈርሱ አንተ ጠብቀሃል፣ ሲሸሹ ፊትህን ሰጥተሃል። ዑመር ኢብኑ አልኸጣብ። በ9ኛው ዓመተ ሂጅራ በርካታ የአረብ ጎሳ መሪዎች ኢስላምን ለዓመታት ከተቃወሙ በኋላ ድል ተነስተው ታማኝነታቸውን መግለጽ ጀመሩ። ኢስላምን በማጥፋት ብርቱ ትግል ሲያደርጉ የተስተዋሉ መሪዎች ልባቸውን ለኢማን ሰጡ። የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ሲቃወሙ እንዳልኖሩ ሁሉ ታዛዥነታቸውን በይፋ መግለጽ ጀመሩ። ከነኚህ ሹማምንት አንዱ ዓዲይ ብኑ ሐቲም ነበር። የጣኢፍ ጎሳ አባል ሲሆን አባቱ በለጋስነቱ ዕውቅና ያተረፈ ባለሀብት ነበር። ዓዲይ ከአባቱ ህልፈት በኋላ ነገደ ጣኢፍን ማስተዳደር ጀመረ። ሕዝቡም ከእርሱ ከነበረው ፍቅር አኳያ በጦርነት ከሚገኘው ግዳይ ገኒማ 1/4ኛውን ለእርሱ ገቢ ለማድረግ ወሰነ። አመራሩንም እርሱ እንዲጨብጥ ሙሉ ድጋፍ ሰጥቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሐቅ ጎዳናን የሚያሳየውን እምነታቸውን በይፋ መስበክ በጀመሩበት ወቅት አረቦች በሂደት ይህን መልእክት የመቀበል አዝማሚያ ማሳየታቸው አልቀረም። ይህን ሁኔታ ዓዲይ አሳስቦታል። አንድ ቀን በትረ ሥልጣኑን በኢስላም ኃይላት ሊነጠቅ እንደሚችል ገምቷል። በመሆኑም መልእክተኛውን ሰለላሁ ዐለይሂ ወሰለም በጣም ይጠላቸው ጀመር። ቀንደኛ ጠላታቸውም ሆነ። ምንም እንኳ አንድም ቀን ፊታቸውን ያላየና ያልተዋወቁ ቢሆኑም ዓዲይ በነቢዩ ላይ ከፍተኛ ጥላቻ አሳድሯል። ለኢስላም ጠላትነቱን በማሳየትም ለ20 ዓመታት ገደማ ቆይቷል። የኋላ ኋላ ግን ኢስላምን ለመቀበል በቅቷል። ዓዲይ እንዴት ለኢስላም እጁን እንደሰጠ ራሱ ይገልጽልናል። እንዲህም ይላል፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪያቸውን ማሰማት እንደጀመሩ ካወቅኩበት ጊዜ ጀምሮ በእርሳቸው ላይ እንደኔ ጥላቻ ያዳበረ አረብ አልነበረም። ከልዑላን ሰዎች አንዱ ነበርኩ። የክርስትና እምነት ተከታይ ሲሆን ማንኛውም የአረብ ጎሳ መሪ እንደሚያደርገው ከሕዝቦቼ የግዳይ የገኒማ ገቢ 1/4ኛውን እሰበስባለሁ። በዚህም ሳቢያ ደጎስ ያለ ሀብት ነበረኝ። ስለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስሰማ ጠላኋቸው። ጉዳዩ እየበረታና ኃይላቸው እየተጠናከረ ሲመጣ ሰራዊቱም በምስራቅም ሆነ በምዕራብ የአረብ ቀበሌዎች የበላይነት ሲቀዳጅ ግመል ለሚጠብቅልኝ እረኛ እንዲህ አልኩት፣ አንተ አባት የለሽ ከግመሎቼ በጣም ቅልብ የሆነውንና ለጉዞ አመች የሆነውን አዘጋጅልኝ፣ ከኔ አቅራቢያም እሰረው። የሙሐመድ ሰራዊት ይህን ከተማ ከረገጠ በቶሎ አሳውቀኝ። በአንድ ማለዳ እረኛዬ ወደ እኔ መጣ። የመሐመድ ፈረሶች ሀገርህን ሲረግጡ ለመፈጸም ያሰብከውን ነገር አሁን ልታደርገው ይገባል አለኝ። እኮ ለምን አልኩት። በሀገራችን ድንበር ላይ የሚዘዋወሩ ሰራዊቶችን ተመለከትኩ። እነማን ናቸው ብዬ ጠየቅኩ። ይህ የሙሐመድ ሰራዊት ነው የሚል ምላሽ አገኘሁ። በዚህ ወቅት እንድታዘጋጅ የነገርኩህን ግመሎች አቅርብልኝ አልኩት። ቤተሰቦቼንና ልጆቼን ወደምንፈልጋት መሬት እንጓጓዝ ዘንድ በፍጥነት እንዲወጡ አደረግኩ። ከክርስቲያን ወገኖች ጋር በመቀላቀል ወደ ሻም ገሰገስኩ። የሁኔታዎች ምቹ ያለመሆን
መላው ቤተሰቤን ማስከተሌን በወቅቱ ልብ አላልኩም። የአደጋ ክልሉን ካለፍኩ በኋላ ቤተሰቤን ዘወር በማለት አስተዋልኩት። እህቴን በነጅድ ትቼ መምጣቴን ተገነዘብኩ። መመለስም አልችልም። ከኔ ጋር ካሉት ጋር ጉዞዬን ቀጠልኩ። ሻም ደረስን። ከሃይማኖት ተጋሪዎቼ ጋርም ተቀመጥኩ። እህቴ ግን የሰጋሁት ነገር ተፈጸመባት። በሻም አገር እያለሁ የሙሐመድ ፈረሰኞች ሀገሬን እንደተቆጣጠሩና እህቴም ወደ መዲና እንደተጓዘች ሰማሁ። እህቱ በሰላም መዲና ደርሳ ከሌሎች ምርኮኞች ጋር በመስጊዱ በር አቅራቢያ ተቀምጣለች። ነቢዩ ሰለላሁ ዐለይሂ ወሰለም በአጠገቧ አለፉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ ወላጅ አባቴ ሞቶብኛል፣ ልዑኩም ራቀ፣ ለእኔ በጎ ዋልልኝ፣ አላህ ለአንተ በጎ የዋልልህና። ለመሆኑ ልዑክ ያልሽው ማን ነው አሏት። ዓዲይ ብኑ ሐቲም አለች። ከአላህና ከመልእክተኛው የሸሸው ግለሰብ በማለት ትተዋት አለፉ። በማግስቱ በአጠገቧ ሲያልፉ ትናንት ያሰማቸውን አቤቱታ ቀረበች። ተመሳሳይ መልስ ሰጥተዋት አለፉ። በማግስቱ በአጠገቧ ሲያልፉ ተስፋ በመቁረጧ ዝም አለች። ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ የነበረ ግለሰብ ቆማ እንድታናገራቸው ምልክት ሰጣት። ተነስታ አቤቱታዋን አቀረበች። እሺ ለአንቺ በጎ ለመዋል ዝግጁ ነኝ አሏት። ነገር ግን ሻም የሚያደርስሽ አስተማማኝ የሆነ የሀገሪሽ ሰው እስክታገኝ ድረስ ታገሽ፣ ሰው ስታገኚ አሳውቂኝ አሏት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከአጠገቧ ከሄዱ በኋላ እንድታናገራቸው ምልክት የሰጣትን ሰው ማንነት ጠየቀች። ዓሊይ ብኑ አቢ ጣሊብ ረዲየላሁ ዐንሁ መሆኑ ተነገራት። ከዕለታት አንድ ቀን የምትተማመንባቸው የሀገሯ ነጋዴዎች መጡ። የአላህ መልእክተኛንም ሰለላሁ ዐለይሂ ወሰለም ከወገኖቼ የንግድ ቡድኖች መጥተዋል፣ እነርሱም የምተማመንባቸው በመሆናቸው ቤተሰቤ ጋር ያደርሱኛል አለች። እርሳቸውም ልብስ፣ ግመልና የሚበቃትን ያህል ቀለብ ሰጧት። ከተጓዦቹ ጋር አመራች። ዓዲይ ታሪኩን ሲቀጥል እንዲህ ይላል። ስለ እህቴ የዕለት ከዕለት ውሎና አኗኗር መከታተል ጀመርኩ። በእርግጥ ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሷ የዋለውን ውለታና በመልካም ሁኔታ ላይ እንዳለች መረጃ ቢደርሰኝም እውነት አልመሰለኝም። ምክንያቱም በእኔ ላይ ሙሐመድ ሊኖረው የሚችለውን አቋም ስለማውቅ ነበር። ግና አንድ ቀን ቤተሰቦቼ ጋር እንደተቀመጥኩ አንዲት በግመል ላይ ለሴቶች ከሚዘጋጀው ቦታ ሐውደጅ ላይ የተቀመጠች ሴት ወደኛ ስትመጣ አየሁ። የሐቲም ልጅ ትሆን አልኩ በግርምት። አዎ እርሷ ነበረች። እንዲህ አለችኝ፣ አንተ ዘመድ አርካሽ በደለኛ ሚስትህንና ልጆችህን ይዘህ ስትሸሽ የወላጆችህን ቅሪት ግን ተውካት። እህታንም በጎ ነገር እንጂ አትናገሪ በማለት በወቅቱ የነበረውን ችግር ላስረዳት ሞከርኩ። ከዚያም በተረጋጋ መንፈስ ያጋጠማትን ሁሉ ገለጸችልኝ። እህቴ ቆራጥና ብሩህ አእምሮ ያላት ሴት ነበረች። ለመሆኑ ስለዚህ ሰው ነቢዩን ሰለላሁ ዐለይሂ ወሰለም ማለቴ ነው ምን አስተያየት አለሽ አልኳት። በአላህ ስም ይሁንብኝ በአስቸኳይ ብታገኘው መልካም ይመስለኛል። ነቢዩ ከሆነ በእርሱ በፍጥነት ያመነ በርካታ ትሩፋት ይኖረዋል። ንጉሥ ከሆነ ደግሞ እርሱ አንተን ሊያዋርድ አይችልም። አንተ የራስህ ክብርና ሞገስ ያለህ ሰው ነህ። ለጉዞ የሚያስፈልገኝን ነገር ሁሉ አዘጋጀሁ። ከዚያም መልእክተኛው ወዳሉበት ወደ መዲና ሄድኩ። ለደህንነቴ ዋስትና የሚሆነኝ የቃልም የጽሑፍም ማስረጃ አልነበረኝም። በእርግጥ
አላህ የዓዲይን እጅ ከቁጥጥሬ ስር እንዲያገባልኝ እመኛለሁ ሲሉ መናገራቸውን ሰዎች ነግረውኛል። መስጊድ ገባሁ። ለመልእክተኛውም ሰለላሁ ዐለይሂ ወሰለም ሰላምታ ሰጠሁ። ማነህ አሉኝ። ዓዲይ ብኑ ሐቲም አልኳቸው። ከተቀመጡበት ተነሱ። እጄን በመያዝም ወደ መኖሪያ ቤታቸው ወሰዱኝ። በአላህ ስም እምላለሁ ወደ ቤታቸው ሲወስዱኝ በመንገድ ላይ ሕፃን ልጅ የያዘች ደካማ አሮጊት አስቆመቻቸው። ችግሯንም ገለጸች። ጉዳዩዋ እስኪፈጸምላት ድረስ እርሷ ጋር ቆዩ። እኔ ቆሜ እጠብቅ ነበር። ከነፍሴም በአላህ ይሁንብኝ ይህ ሰው ምድራዊ ንጉሥ አይደለም አልኩ። ከዚያም እጄን በመያዝ ወደ መኖሪያ ቤታቸው ወሰዱኝ። ከቆዳ የተሠራ ትራስ ሰጡኝ። ከዚያም በዚህ ላይ ተቀመጥ አሉኝ። የለም እርሶ ይቀመጡ አልኩ ሐፍረት እየተሰማኝ። የለም አንተ ራስህ ተቀመጥ አሉ። እንደ ታዘዝኩት ተቀመጥኩ። እርሳቸው ግን በቤታቸው ሌላ ትራስ ባለመኖሩ መሬት ላይ ተቀመጡ። ለነፍሴም ይህ የንጉሥ ባህሪ አይደለም አልኩ። ወደ እኔ በመዞርም ዓዲይ ኢብኑ ሐቲም ሆይ በክርስትናና በሳቢዔ መካከል የሚገኝ እምነት የምትከተል አልነበርክምን? አዎ አልኩኝ። ሃይማኖት የማይፈቅድልህ የሆነውን የሕዝቦችህን የግዳይ ገኒማ ገንዘብ እርቦውን ወይም 1/4ኛውን ትወስድ አልነበርምን? አዎ አልኩ። በዚህ ወቅት ነቢይና መልእክተኛ መሆናቸውን አረጋገጥኩ። በመቀጠልም ዓዲይ ሆይ እውነቱን ለመናገር ወደዚህ ዲን ሃይማኖት ለመግባት ያልፈለግከው በአሁኑ ወቅት በተከታዮቼ ላይ ያለውን ችግር፣ ድህነት በመፍራት ነው። በአላህ ስም እምላለሁ ገንዘብ እንደ ዝናብ የሚፈስበት ጊዜ ቀርቧል። የሚይዘው የሚፈልገው እስከማይኖር ድረስ። ዓዲይ ሆይ አሁንም እውነቱን ለመናገር ወደዚህ ዲን ለመግባት ያልፈለግከው ወይም የታቀብከው ሙስሊሞች ከቁጥር አንጻር አናሳ በመሆናቸውና ጠላቶቻቸው ግን በርካታ በመሆናቸው ነው። በአላህ ስም እምላለሁ ሴት ልጅ ከቃዲስያ ይህን መስጊድ ለመጎብኘት የምትመጣበትና በመንገድም አላህን ካልሆነ ሌላ የምትፈራው አካል የማይኖርበት ዘመን በቅርብ ይመጣል። እንዲሁም ወደዚህ ዲን ለመግባት ያቀበህ ሌላው ነጥብ ግዛትና ስልጣን በሙስሊሞች እጅ እንደሌለ በማየትህ ነው። በአላህ ስም እምላለሁ በባቢል ኢራቅ ምድር የሚገኙ ነጭ ሕንፃዎችና የኪስራ ኢብኑ ሁርሙዝ የፐርሺያ አጼ ድልብ ሀብትም ለእነርሱ የሚሆንበት ጊዜ ቅርብ ነው። የኪስራ ኢብኑ ሁርሙዝ ድልብ ሀብት በማለት በግርም ተጠየቅኩ። አዎ የኪስራ ኢብኑ ሁርሙዝ ድልብ ሀብት አሉኝ። በዚህ ወቅት ይላል ዓዲይ ታሪኩን በመቀጠል የእውነትን ሸሃዳ በማለት ወደ ኢስላም ገባሁ። ዓዲይ ኢብኑ ሐቲም ረዲየላሁ አንሁ ለረጅም ዓመታት ለመኖር ታደለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከነገሩኝ ሁለቱን ትንቢት ተመልክቻለሁ። የአላህ ፈቃድ ከሆነ ሦስተኛው ተፈጻሚ ትሆናለች። አንዲት ሴት ልጅ ከቃዲስያ በመነሳት ይህን የአላህን ቤት ትጎበኛለች ያለምንም ፍርሃት ያሉትን ተመልክቻለሁ። በኪስራ ግዛትና ድልብ ሀብት ላይ ከዘመተችው የመጀመሪያ ፈረሰኛ ቡድን አንዱ ነበርኩ። በአላህ ስም እምላለሁ ሦስተኛዋም ተፈጻሚ ትሆናለች። የአላህ ፍቃድ ሆነና የመጨረሻው የነቢዩ ሰለላሁ ዐለይሂ ወሰለም ቃል በእውቁና ፍትሃዊ ኸሊፋ በዑመር ኢብኑ ዓብድልዓዚዝ ዘመን ተፈጸመ። ዘካ መስጠት የሚፈልግ ሰው ለማን እንደሚሰጥ የተቸገረበት ወቅት ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እውነትን ተናግረዋል።
ዓደይም በቃለ መሐላ ተፈጻሚነቱን የመሰከረውም እውን ሆነ። ረዲየላሁ ዐንሁ